የእግዚአብሔር የአምላክህን ስም በከንቱ አትጥራ። የእግዚአብሔርን ስም በከንቱ ምን አትበል? አትጥራ። ምክንያቱም አምላክህ እግዚአብሔር ስሙን በከንቱ የሚጠራውን ሰው ከበደል ምን አይለውምና አያነጻውምና። ይህ ማለት በንስሐ የማይሰራ ኃጢአት አለ ማለት ግን አይደለም። እግዚአብሔር ምሕረቱ የበዛ መዓቱ የራቀ ሰው ወዳጅ ስለሆነ እኔና እናንተ ከጥቃቅኑ ኃጢአት እስከ ታላላቁ ኃጢአት ድረስ ብንሰራም እስከ ተመለስን ድረስ የአምላካችን የእግዚአብሔር የምሕረት እጁ ተዘርግተው እንደሚቀበሉን መጽሐፍ ቅዱሳዊ ማስረጃ ስላለ ንስሐ የማያስተሰርየው ኃጢአት የለም። እውነት ነው። ኃጢአት ትንሽና ትልቅ የለውም። ትንሹም ኃጢአት ትልቅም የምንለውም ኃጢአት እያወቅን በድፍረት ሳናውቅ በስተት የሰራነው ኃጢአት ሁሉም በእግዚአብሔር ዘንድ አስፈርዶብን ወደ ሲኦል ወይም ወደ ገሃነመ እሳት በማስጣል ወይንም በማስኮነን ትልቁም ትንሹም አንድ ናቸው። ስለዚህ አበው ምን ይላሉ? ተዓቀብ እምንዑሳት ከመ ኢትድየቅ ውስተ አብያቱ። ታላላቅ ኃጢአት ወደ መስራት እንዳትደርስ ጥቃቅን ናቸው ብለህ ከምታስባቸው ኃጢአት ተቆጠብ ወይንም ተከልከል ይላል። ትንሽም ሆነ ትልቅ ኃጢአት አንዳንድ ሰዎች የኔ ኃጢአት እኮ ቀላል ናት፣ ይህን ነገር እንዲህ አድርገው እያለ ኃጢአቱን ከሌሎች ኃጢአት ጋር እያነጻጸረ ራሱን የሚያጠርቅ ሌሎችን የሚኮንን ሰነፍ ሰው ሊኖር ይችላል። ግን እንዳልኳችሁ ትልቁም ኃጢአት ትንሹም ኃጢአት የምንለው ሁለቱም በማስፈረጅ እኛን በመጉዳት ምንድናቸው አልኳችሁ? እኩል ናቸው። ለሽንኩርት አንድ ዛላም ወይም አንድ ፍሬ ቢበሉለት ሁለት ፍሬ ቢበሉለት ጠረኑ ምንድን ነው? እኩል ነው። አንድ ፍሬ የበላው 3-4 ፍሬ የበላው የሚያወጣው ጠረን አንድ አይነት ነው፣ ተመሳሳይ ነው። ሁለት ስለበላ የበለጠ አንድ ስለበላ የበለጠ ጠረን ያነሰ ጠረን ያመጣል። ኃጢአትም ትንሹን ትልቁን ወደ ኃጢአቱ ወደ ሲኦል በማስጣል እኩል ስለሆኑ እኔና እናንተ ማድረግ ያለበት በመጀመሪያ ከትንሹ እስከ ትልቁ የሚለውን ኃጢአት ላለማድረግ መወሰን ይኖርብናል። የመጀመሪያው ውሳኔ እሱ ነው። ምክንያቱም ከትንሹ ኃጢአት ስንቆጠብ ትልቁን ኃጢአት ከመስራት ይታደገናል ወይንም ይጠብቀናል። ነገር ግን በስጋ ፍላጎት በዓይነ አምሮት በሰይጣን ግፊት በመጥፎ ጓደኛ ስበት ተላልፈን ከኃጢአት ከሰራን ሳንውል ሳናድር ዕለቱን ይቅር በለን ብለን ከተመለስ ብትመለሱ የምሕረት ፊቴን እመልስላችኋለሁ ያለ አምላካችን እግዚአብሔር ሰውን የሚወድ ኃጢአትን ይቅር የሚል አምላክ ነውና በንስሐ የማይሰራ ኃጢአት የለም። ይህን ማመን ይኖርብናል። አንዳንዶች የኔ እኮ ኃጢአቴ ብዙ ነው እግዚአብሔር ይቅር አይለኝም እያሉ ተስፋ ይቆርጣሉ። ትልቁ ኃጢአት ተስፋ መቁረጥ ነው። እግዚአብሔር ይቅር የማይለው ኃጢአት የለም ከተመለስን ማለት ነውና፣ ስለዚህ የሚጸጸት የሚመለስ ልቡና እግዚአብሔር አድሎን ከትንሽ እስከ ትልቅ የሰራነውን ኃጢአት ተናዘን ይቅር እንድንባል አምላካችን እግዚአብሔር የንስሐ ምስጢሩን ይግለጥልን። የእግዚአብሔር የአምላክህን ስም በከንቱ አትጥራ። አምላክ እግዚአብሔር ስሙን የሚጠራውን በከንቱ የሚጠራውን ከበደል አያነጻውም የሚለው በንስሐ ይሰረይለት ማለት አይደለም። ሕጉን ጥብቅ እንደሆነ ለማስረዳት አጽንቶ ትእዛዙን ለማስተላለፍ ስለተፈለገ ነው እንጂ በንስሐ የማይሰራ ኃጢአት የለም። ስለዚህ የእግዚአብሔርን ስም በከንቱ መጥራት የለብንም ማለት ነው። ይህን ስናደርግ ክርስቲያናዊ ስነ ምግባር ፈጸምን ወይንም ይኖረናል ማለት ነው። የእግዚአብሔር ስም ነው። እግዚአብሔር የሚጠራባቸው ብዙ ስሞች አሉት። ስንት ስሞች አሉ አልኳችሁ? ብዙ ስሞች። ስም የሚለው ሲበዛ በግዕዝ አስማት ይላል። ስም የሚለው ምን አልኳችሁ? ሲበዛ አስማት። ስም አንድ ነው አይደለም? ስሞች ለማለት ምን ይባላል? በግዕዝ አስማት ይባላል። አስማት ማለት ጠንቋዮቹ የሚተበትቡት ጨጨ ወይም ጀጀ የሚሉት ብቻ አይደለም። የእግዚአብሔር ስሞች በግዕዝ ሲበዛ አስማት ተብሎ ይጠራሉ። ስለዚህ
በጎ ስለ እግዚአብሔር የሆኑ አስማት አሉ። ስመ አጋንንትን የሚያነሳ ትርጉም የለሽ የሆነ ሌላ ደግሞ መጥፎ የአጋንንትን መንፈስ የሚጠራ መጥፎ አስማት አለ። ስለዚህ መልካም አስማቶችንና በጎ አስማቶችን ለይቶ ማወቅ የኛ ድርሻ ነው የሚሆነው ማለት ነው። እግዚአብሔር የሚለው ስም ማንም ያላወጣው እግዚአብሔር በአንድነቱ በሦስትነቱ የሚጠራበት ስም ነው። የእግዚአብሔርን ስም የሚለው እግዚአብሔር የሚለው ስም አብ ወልድ መንፈስ ቅዱስ አንድ ጊዜ የሚጠሩበት ስም ነው። አብ ወልድ መንፈስ ቅዱስ የሚለው ስም ደግሞ የሥላሴ የአካል ስማቸው ነው። እግዚአብሔር የሚለውን ስም አብ ወልድ መንፈስ ቅዱስ የሚለው ስም ማንም ያላወጣው አካሉ እስካለ ድረስ አብሮ የነበረ ነው። የሥላሴ ስማቸው ከአካላቸው፣ አካላቸው ከስማቸው አይቀዳደምም። የእግዚአብሔር ስም በከንቱ እንዳይጠራ የታዘዝንበት ዋና ምክንያት አንደኛ የእግዚአብሔር ስም ቅዱስ ስለሆነ ነው። የእግዚአብሔር ስም እንድታውቋችሁ ቅዱስ ነው። የእግዚአብሔር ስም እንደ ሌሎች ሰዎች ስሞች ተራ ስም አይደለም፣ ቅዱስ ነው። በእምነት የጠራውን ሆነ በእምነት የሰማውን ክርስቲያን ይቀድሳል፣ ይባርካል። የማን ስም በእምነት የጠራኳችሁ? የእግዚአብሔርን ስም በእምነት የጠራ የእግዚአብሔር ስም ሲነገር በእምነት በማስተዋል የሰማውን ሰው የእግዚአብሔር ስም ሰዎችን ይቀድሳልና የእግዚአብሔር ስም እንዳልኳችሁ ቅዱስ ነው። ይህን ቅዱስ ስም በከንቱ መጥራት ግን ተገቢ አይደለም ማለት ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ ምን ሲል ተናግሯል? ወኩሉ ዘጠዋዐ ስመ እግዚአብሔር ይድኅን፣ የእግዚአብሔርን ስም የጠራ ሁሉ ምን ይላል? ይድናል ይላል። ይህ ማለት እንዲያው ዝም ብሎ በሆነውም ባልሆነውም ኢየሱስ ኢየሱስ እያለ የሚጠራው ሁሉ ይድናል ማለት አይደለም። በእምነት በአምልኮት በጸሎት በስግደት ጊዜ አምኖ የሚጠራውን ሰው አዎ እውነት ነው የእግዚአብሔር ስሙ መድኃኒት ስለሆነ የእግዚአብሔርን ስም በእምነት የጠራ ይድናል። ምክንያቱም የእግዚአብሔር ስም ቅዱስ ስለሆነ። ግን አጠራሩ ይወስነዋል። የእግዚአብሔር ስም ቅዱስ እንደሆነ መጽሐፍ ቅዱስ ይናገራል። ለስም አጠራሯ ክብር ምስጋና ይግባትና የአምላክ እናት እመቤታችን ድንግል ማርያም የአምላካችን ስም ቅዱስ እንደሆነ ስትናገር በሉቃስ ወንጌል የእመቤታችን ወንጌል ተብሎ በሚነገርለት የማን ወንጌል አልኳችሁ? የእመቤታችን ወንጌል ውዳሴ ማርያም እንደውም ይሉታል ሊቃውንቱ። የሉቃስን ወንጌል ውዳሴ ማርያም ተብሎ ይጠራል። ምክንያቱም ከሌሎች ወንጌል በበለጠ የእመቤታችን ክብር የተገለጸበት እመቤታችን የጸለየው ጸሎት የሰፈረበት የወንጌል ክፍል የሉቃስ ወንጌል ውዳሴ ማርያም ተብሎ ይጠራል። መናፍቃኑ ያልገባቸው ሐዋርያት ስለ እመቤታችን አላስተማሩም እያሉ በየጎዳናው ይለፈልፋሉ። ይህ ባለማስተዋል መጽሐፍ ቅዱስን ስለተመለከቱት ነው። ምን ብላለች የአምላክና ድንግል ማርያም ስለ እግዚአብሔር ስም ቅዱስ መሆን? ወቅዱስ ስሙን ወሳህሉኒ ለትውልደ ትውልድ፣ ስሙም ቅዱስ ነው ይቅርታውን ለልጅ ልጅ ዘመን ጸንቶ ይኖራል ብላ ወቅዱስ ስሙ ብላ የእግዚአብሔር ስም ከሌሎች ስሞች የተለየ የጸና የከበረ በእምነት የሰማውን የሚቀድስ የሚባርክ እንደሆነ ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ ቅዱስ መሆኑን ነግራናለች። መዝሙረኛው አባቷ ክቡር ዳዊትም ስሙ የተቀደሰና የተፈራ ነው ይላል። ስሙን ምን ያለ ነው? የተቀደሰና የተፈራ ነው። የእግዚአብሔርን ስም ማን ይፈራል? አጋንንት ይፈሩታል። የእግዚአብሔርን ስም ማን ይፈሩታል? መናፍቃን ይፈሩታል። ሙበትምና አንድነቱ ሶስትነቱ። ስለዚህ መዝሙረኛው ክቡር ዳዊት የእግዚአብሔር ስሙ ምን አለ? የተቀደሰና የተፈራ ነው። መፈራቱ በማን አልኳችሁ? በአጋንንት በአሕዛብ ዘንድ የእግዚአብሔር ስም ሲጠራ አዎ ይሸበራሉ፣ ይደነግጣሉ፣ መድረሻው ይጠፋቸዋል። መዝሙር 110 ቁጥር 9 ላይ የእግዚአብሔር ስሙ ቅዱስ እንደሆነ አሁንም ይነግረናል። ሶስተኛ ማስረጃ ራእየ ዮሐንስ ምዕራፍ 4 ቁጥር 8 ላይ ቅዱስ 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 የነበረ ሁሉን የሚገዛ ጌታ ተብሎ ይመሰገናል ይላል። ምን ተብሎ? ቅዱስ 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 የነበረ ሁሉን የሚገዛ ጌታ ተብሎ ምን ይላል? ይመሰገናል። ራእየ ዮሐንስ 4:8። ስለዚህ የእግዚአብሔር ስም ምንድን ነው አልኳችሁ? ከሌሎች ስሞች የተለየ ቅዱስ ነው። በዚህ ቅዱስ ስም ስመ ክርስትና ሀብተ ውልድና አግኝተናል። በዚህ በተቀደሰ ስም እኔና እናንተ የተዋሕዶ ልጆች
ስታጠምቋቸው በአብ በወልድ በመንፈስ ቅዱስም አጥምቋቸው ተብሎ በዚህ ስም ተጠምቀን ሀብተ ወልድና ስመ ክርስትና አግኝተናል። የሥላሴ ልጆች ሆነን መንግሥተ ሰማያት የምንወርስበት የልጅነት መብት በጥምቀት ተሰጥቶናል። በየስም በዚህ ቅዱስ ስም ይህንን ሀብተ ወልድና ስመ ክርስትና ያገኘንባት ቅድስት ቤተ ክርስቲያናችን ሕንፃ ቤተ ክርስቲያኑ ተሰርቶ ታቦቱ ወደ ቤተ መቅደሱ የሚገባው ቤተ መቅደሱ በዚህ ስም ሲከብር ነው። አባቶቻችን ብፁዓን ሊቃነ ጳጳሳት ለቤተ መቅደሱ የሚያስፈልጉ ሌሎችም ተጨማሪ ቤቶች ታንጸው ሲያበቁ ቅዳሴ ቤቱ ሲከበር ጸሎቱን ጸልየው ቤተ መቅደሱን ቅባ ሜሮን ቀብተው የእግዚአብሔር ማደሪያ ያደርጉታል። ቤተ መቅደሱ ከተራ ቤትነት ወደ እግዚአብሔር ቤትነት የሚለወጠው ወይም የሚከብረው የእግዚአብሔር ማደሪያ ማኅደረ መለኮት የአብ የወልድ መንፈስ ቅዱስ የጸጋ ግምጃ ቤት የምትሆነው እናታችን ቅድስት ቤተ ክርስቲያን በዚህ በአብ በወልድ በመንፈስ ቅዱስ ስልጣን ያላቸው አባቶቻችን ብፁዓን አባቶች ጳጳሳት፣ ኤጲስቆጶሳት በዚህ ስም አክብረው ቅድስት ቤተ ክርስቲያንን አክብረው ለእኛ ሁለተኛ እንድንወለድባት የእግዚአብሔር ቤት ያደርጉልናል ማለት ነው። ስለዚህ ያለንባት ቤተ ክርስቲያን የከበረች ቤት ነው። በዚህ ስም ነው። በዚህ ስም ሌሎች ብዙ ነገሮችን እናደርጋለን። ወደፊት የምናየው ነው። ስለዚህ ይህ ስም እንድናውቋችሁ ከሌሎች ስሞች የተለየ ቅዱስ ነው። አሁን የኔና የእናንተ የዓለም መጠሪያ ስም ከመጠራት ውጭ ሌላ ትርጉም የለውም። እንዲሁም ብዙዎቻችን ስማችን ግብራችን የማይገልጽ ነው። ትዕግስቱ ተብለን ትዕግስት የሌለን ሌላም ስም ተሰጥቶን ስማችን ግብራችንን የማይገልጽ ስማችን ከግብራችን የሚቃረንብን ከስራችን ይልቅ ስራችን የከበደብን 3-4 ወርድ ነው መስመር የሚፈጅ ስም ተሸክመን አንድ ግን ጠብ መሬት ላይ ጠብ የሚል ስም የተሸከምን ሰዎች እኔን ጨምሮ እንኖራለን። ግን ሰውን ሰው የሚያደርገው ስም ከግብር ጋር ሲተባበር ነው። ሰዎች ያለ ስማችን ስም ከሰጡን ስም ሳይሆን የሚሆነን ስድብ ነው የሚሆንብን። የሰማችሁ ነው። ሰውን ያለ ስሙ ስም የምንሸከም ከሆነ እንዲሰጡንም ስም እንዲሰጡን የምንፈልግ ከሆነ ሰዎችም ለእኛ የሚሰጡን ከሆነ ያለ ስራችን ስም ከሰጡን ስማችን ምንድነው የሚሆነው? ስድብ ነው። ብዙዎቻችን በስም የከበርን በግብር የወረርን ግን ከእኔ ጀምሮ እንኖራለን። ስለዚህ ስመ ክርስትናችን ስራችን የሚያንጸባርቅ የሚገልጽ መሆን አለበት እንጂ ስማችን ስመ ክርስቶስ ጋር የተባበረ ሆኖ ገብረ ማርያም ወለተ ማርያም፣ ገብረ ኢየሱስ ወለተ ኢየሱስ ተብለን እኛን ከማይመጥን ቦታ ስማችን ከማይመጥን ቦታ ከተገኘ እኛ ውርደት ነው። በእኛም ስመ ክርስትና የማይሰድበው አምላካችን እግዚአብሔር እናሰድበዋለን። ስለዚህ ስማችን ከግብራችን እንዲተባበር እግዚአብሔር ይርዳል። የእኛ ስም ከመጠራት የዘለለ ሌላ ትርጉም የለም። የእግዚአብሔር ስም ግን ቅዱስ ነው። ቅዱስ ስለሆነ ምን ይላል? ይቀድሰናል። የዓለም ስም መጠሪያችን በሕይወተ ሥጋ እስካለን ድረስ ያገለግላል። ከሞትን በኋላ ግን በስማችን ማንም አይጠራንም። አስከሬኑ መጣ ነው የምንባለው እንጂ እገሌ መጣ ገይት መጡ አንባልም። አያችሁ፣ የዓለም ስማችን ነፍስ ከሥጋችን ስትለይ ይቀራል። የማይቀረው ስማችን በ40 በ80 ቀን እናት ቤተ ክርስቲያናችን በልጆቿ በካህናት በኩል ገብረ ማርያም ወለተ ማርያም ብለው የሰየሙን የሰጡን ስም ግን ከሞት በኋላ ይቀጥላል። ጸሎተ ፍትሐት ይፈጸምልን በስመ ክርስትናችን ምን ይላል? ይፈጸምልናል። ትሮት ቀሪ ወገኖቻችን ሲሰጡልን በስመ ክርስትናችን የገሌን ነፍስ አምላካችን ይቅር በልልን እያሉ ይሰጡልናል። ስለዚህ የዓለም ስማችን ከሥጋችን ጋር ሲሞት ስመ ክርስትናችን ግን ምን አይልም? አይሞትም። የማይሞት ስም በክርስትና በጥምቀት እናገኛለን። የማይሞት ስም በጥምቀት የሰጠን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ብዙዎች ግን ከስንፍናቸው የተነሳ ስመ ዓለማቸውን ይዘው ስመ ክርስትናቸውን የሚረሱ አሉ። ይህ ስንፍና ነው። ይህን መያዝ ያስፈልጋል። ሌላው የእግዚአብሔር ስም ቅዱስ ነው ካልከዋችሁ፣ ሁለተኛ የእግዚአብሔር ስም ታላቅና ምስጉን ነው። ምንድን አልኳችሁ? ታላቅና ምስጉን ነው። ይህ ሁለተኛ የስሙ መገለጫ ነው። ስምህ በምድር ሁሉ እጅግ የተመሰገነና ምስጋናም ከስሞች በላይ ከፍ ከፍ ያለ ነው ይላል መዝሙር 8 ቁጥር 1። ስምህ በምድር ሁሉ እጅግ የተመሰገነ እና ምስጋናህም ከሰማይ በላይ ከፍ ከፍ ያለ ነው ብሎ የእግዚአብሔር ስም ታላቅና የተመሰገነ እንደሆነ መዝሙረኛው ክቡር ዳዊት በመዝሙር 8 ቁጥር 1 ነግሮናል። ስሙ ድንቅ ነው። ኢሳይያስን በትንቢቱ
ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከድንግል ማርያም የተወለደው አማኑኤል አምላካችን ስሙ ምንድነው አለ? ድንቅ ነው፣ ታላቅ ነው እያቸዋለሁ። ስሙ ድንቅ ነው፣ መካር፣ ኃያል አምላክ። ኃያል ምንድን አምላክ። ድንግል ማርያም የወለደችው ምንድነው? አምላክን በስጋ ድንግል ማርያም ወልዳልናለች። ድንግል ማርያም የወለደችው አምላክን ነው በስጋ። አምላክን እንደሆነ መጻሕፍት አይናገሩም እያሉ የሚሞኙ አሉ። ድንግል ማርያም የወለደችው አምላክን በስጋ። ስለዚህ እመቤታችን ወላዲተ አምላክ ናት። ልጇን አምላክ ብሎ ያመነ አካል ድንግል ማርያምን ወላዲተ አምላክ ማለት ሳይወድ የግዴታው ነው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ስሙ ድንቅና ኃያል እንደሆነ ይነግረናል። ይህ ታላቅ ነቢይ እንዳንተ ያለ ሁለተኛ ማስረጃ እንዳንተ ያለ የለም። አንተ ታላቅ ነህ፣ ስምህም በኃይል ትልቅ ነው። ትንቢተ ኤርምያስ 10:6 አንተ ምንድነህ? እንዳንተ ያለ የለም። አንተ ታላቅ ነህ፣ ስምህም በኃይል ትልቅ ነው። ትንቢተ ኤርምያስ 10:6 ስለዚህ እግዚአብሔር ስም ትልቅ ከስሞች የበለጠ ስም እንደሆነ ያስረዳናል። እንግዲህ የጌታችንን ስም ስናነሳ ነው ጥረ ሥላሴ ላይ ስንማር እዚያ ላይ የምንማረው ነው። ሌላው የእግዚአብሔር ስም ተአምራትን ያደርጋል። ሶስተኛ የእግዚአብሔር ስም ምንድን ያደርጋል አልኳችሁ? ተአምራትን ያደርጋል። የእግዚአብሔር ስም ሲጠራ የማይሆነው ነገር ይሆናል፣ የማይደረገው ነገር ይደረጋል። ለምን? ስሙ ቅድም ታላቅ ምስጉን ስለሆነ። በእግዚአብሔር ስም ተአምራት ሲደረግ የሚያስረዳው መጽሐፍ ቅዱስ ክፍል የት ነው ስንል ሐዋርያት አባቶችን ለጸሎት ወደ ቤተ መቅደስ ሲገሰግሱ እነ ጴጥሮስ ከእናቱ ማኅፀን ጀምሮ እግሩ ያልጠናለት ልምሾ ሆኖ የተወለደ አንድ ሰው ነበር። ሰርቶ መብላት ስለማይችል ወደ ቤተ መቅደስ ከሚገቡ ሰዎች ድቃቂ ሳንቲም የለስላቂ ለመለመን ተቀምጦ ብዙ ጊዜም ገፍቶ ይኖር ነበር። እድል ገጠመውና ቅዱሳን አባቶቻችን ሐዋርያት ወደ ቤተ መቅደሱ ሲገቡ ከበሩ ላይ ያገኙት። እንደ ሌሎች ሰዎች ሳንቲም እንዲጥሉለት ወይንም ገንዘብ እንዲጥሉለት ስመ እግዚአብሔር ጠርቶ ለመናቸው። አባቶቻችን ሐዋርያት ደግሞ ምን አሉት? እንዲህ ሲሉ ሲመጣውት እናገኛለን። ብርና ወርቅ የለኝም። ጴጥሮስ ነው እንደዚህ ነው። ብርና ወርቅ ምን የለኝም? ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ያን ጊዜም ቁርጭምጭምቱ ጸንቶለት ወይንም ሰኮናው ጸንቶለት አፈፍ ብሎ ዘሎ ተነስቶ እግዚአብሔርን እያመሰገነ ከሐዋርያቱ ጋራ ወደ ቤተ መቅደሱ ገብቶ እግዚአብሔርን አመሰገነ። ወርቅና ብር ምንም የለኝም፣ ያለኝን ግን ምን እልሃለሁ? እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ምን በልና ተነስና ተመላለሳ ነው። በዚህ ስም እግሩ ጸንቶለት ዘሎ እግዚአብሔርን አመስግኖ ወደ ቤተ መቅደሱ ገብቶ እግዚአብሔርን አመሰግን ነው። አያችሁ፣ ይህ ሰው ከብዙ ሰዎች ብዙ እርዳታ እየተደረገለት ከልመና አልወጣም ነበር። ቅዱሳን አባቶቻችን ግን የሚሰሩልን ከምንጩ ላይ ነው። ለችግር ከዳረገልን ከችግራችን ምንጭ ላይ ይሰሩልና እንደ ሌሎች ሰዎች ብር ሰጥተው ቢሆን ነገም ጧት እዚያ ቤተ መቅደስ በር ላይ ተቀምጦ ለማኝ ነበር የሚሆነው። ነገር ግን የችግሩ ምክንያት ለልመና የሰው ፊትን ለማየት ያደረገው ምክንያት ልምሾ መሆኑ። ስለዚህ ምንጩ ላይ ሰሩና የችግሩን ምንጭ አድርቀው ሁልጊዜ ገንዘብ እየለመነ እንዲኖር ሳይሆን እሱ ሰርቶ ለሌሎች እንዲመጸውት አደረጉት። ቅዱሳን አባቶቻችን ላመነባቸው እንዲህ ይሰራሉ፣ ላላመነባቸው አይሰጡም። መናፍቃኑ የማይረዱት ይህንን አይነ ልቡናቸው ስለታወረባቸው ከችግራችን ምንጭ ላይ ቆመው ሰርተው ከችግር እንዲታደጉ የቅዱሳኑ በረከት ከሁላችን ጋር ይሁን። ይህ የት ይገኛል ካል የሐዋርያት ሥራ ምዕራፍ 3 ቁጥር 6 ላይ። ስለዚህ በእግዚአብሔር ስም ሐዋርያት አባቶቻችን ስሙን እየጠሩ ታምራትን ያደርጋሉ፣ ድውያንን ይፈውሳሉ፣ ሙታንን ያስነሳሉ። እንደዚህ የተቸገሩትን ከችግራቸው በስሙ ችግራቸውን ይፈቱላቸዋል። አራተኛ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም ወይንም የአብ የወልድ መንፈስ ቅዱስ ስም አጋንንትን ይገስጻል፣ ያስደነግጣል። ለምሳሌ ማስረጃችን ጌታ ሆይ አጋንንት በስምህ
አጋንንት በስምህ ተገዙልን። የሐዋርያት ሥራ ምዕራፍ 10 ቁጥር 17 ጌታ ሆይ አቤቱ አጋንንት በስምህ ምን አሉልን? በስምህ ምትለውን አጥብቃችሁ ያዙ። የጌታችን የኢየሱስ ክርስቶስን ስም ጠርተው በሰዎች ላይ አድረው ሰዎችን የሚሰቃዩ መንፈሳ አጋንንት ከሰዎች ላይ ወጥተው እንዲሄዱ አድርገዋል ሐዋርያት የጌታችንን ስም ጠርተው። ስለዚህ ምን አሉ? በስምህ አጋንንት ተገዙልን ብለው ሂደው ደስ እንዳላቸው ለመምህራቸው ለአምላካችን ነገሩት። ክርስቶስ አምላካችን ደግሞ ሲቀጥል ምን አለ? በእኔ ስም አጋንንት ስለተገዙላችሁ ደስ አይበላችሁ፣ ደስ ሊላችሁ የሚገባው ስማችሁ በመንግሥተ ሰማይ ስለተጻፈ ነው። እንዲያው አንድ ሰይጣንን ከአንድ ሰው ስላስወጣችሁ በዚህ ደስ አይበላችሁ። እውነት ነው። በጌታችን ስም ድውያንን መፈወስ ትልቅ ነገር ነው። ግን ከዚህ የበለጠ ትሰኙበት የሚገባው በመንግሥተ ሰማይ ስማችሁ ስለታወቀላችሁ ስለተጻፋችሁ በዚህ በማይቀሩት ደስ ሊበላችሁ ይገባል እንጂ አጋንንትን በመፈወሳችሁ በማስወጣችሁ ደስ አይበላችሁ። ምክንያቱም አጋንንትን የተላበሱ የአጋንንትን ስም ጠርተው አጋንንትን ከሰዎች ላይ የሚጠሩ ጠንቋዮች አሉ፣ የሚያስወጡ። አያችሁ፣ ጋኔኑን በጋኔኑ ስም ጠርተው የሚያስወጡ አሉ፣ በጥንቁልናቸው ማለት ነው። አንድ ሰው ድውይ ፈወሰ ማለት ጸደቀ ማለት አይደለም። ከ12ቱ ሐዋርያት ይሁዳ የጌታችን የአምላካችን ኢየሱስ ክርስቶስን ስም ጠርቶ ድውያንን እንደፈወሰ ሙትን እንዳስነሳ ገድለ ሐዋርያት ይናገራል በመጽሐፍ። ይሁዳ ድውይ ስለፈወሰ ሙት ስላስነሳ ከሲኦል ስቃይ ግን አልዳነም። መጽሐፍ ምን ይላል? እስመ ገቢረ ተአምራት ወመንክራት እይግሉ ያድኅሩ እምኩነኔ ገሃነም። ተአምራትን ማድረግ ከሲኦል መከራ አይታደጉም ይላል። ይሁዳ ድውይ ስለፈወሰ ከሲኦል አልዳነም። ድውይ መፈወስ የጻድቅነት መገለጫ አይደለም። እኔ እንኳን ኃጥእ ብሆን ስመ እግዚአብሔር ከጠራው ስሙ ሲጠራበት አጋንንቱ ተሸብሮ ይወጣል። የአጋንንቱ መውጣት በእኔ ቅድስና ሳይሆን በእግዚአብሔር ስም ነው ማለት ነው። ስለዚህ ያን ባጥልቅ ስለተፈወሰ እኔም አልፈወስኩትም፣ የፈወሰው እግዚአብሔር ነው። እኔ ፈወስኳችሁ እያሉ አጥማቂዎችን የሚከተሉ የአጥማቂ ጅሪዎች የሆኑ አጃቢዎች የሆኑ ብዙ ሞኞች አሉ። በስልጣኑ ላይ ስራ የሚሰራ እግዚአብሔር እንጂ ግለሰቡ አይደለም። ስለዚህ ይሄ ሁልጊዜ የምናገረው ትምህርቴ ነው። ግለሰብ አናምልክ ብዬ ማለት እፈልጋለሁ። ምክንያቱም በጌታችን በኢየሱስ ክርስቶስ ያመኑ ደቀ መዛሙርት እንዲህ አይነቱ ተአምራት እንዲደረግላቸው እግዚአብሔር በማይታበል ቃል ኪዳን ሰጥቷቸዋልና እንዲህ ሲል ያመኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ። በስሜ አጋንንትን ያወጣሉ። እጃቸውንም በድውያን ላይ ይጭናሉ፣ ድውያኑን ይፈወሳሉ። የማርቆስ ወንጌል ምዕራፍ 16 ቁጥር 17። በስሜ አጋንንት ምን ይላሉ? ያወጣሉ። ስለዚህ የእግዚአብሔር ስም ሲጠራ አጋንንት ይደነግጣሉ፣ ካደሩበት የሰው አካል ይወጣሉ፣ ይሰደዳሉ። አሁንም በመንፈስ አጋንንት ተቆራይተው ተይዘው የሚሰቃዩ ወገኖቻችንን አምላካችን እግዚአብሔር በመስቀሉ ተዳሰው እምነቱን ተቀብተው ጸበሉን ተጠምቀው ጸበሉን ጠጥተው እንዲፈወሱ እግዚአብሔር አምላካችን የምሕረቱ እጁ ይድረስላቸው፣ ይዘርጋላቸው። ስለዚህ የእግዚአብሔር ስም አጋንንት ምን ይላል? ያሳድዳል። አምስተኛ ይበቃናል። ይሄን በከንቱ አትጥራ ነው። ይህን ቅዱስ ስም ምን አትበሉ ተባለ? በከንቱ አትጥሩ። በከንቱ የተባለው ምንድነው? በከንቱ ማለት ከንቱ ማለት በእግዚአብሔር የተናቀ ለሰው ልጅ የማይረባ የማይጠቅም ብላሽ የሆነ ነገር ከንቱ ይባላል። በእግዚአብሔር ዘንድ ምን ያላልኳችሁ? የተናቀ ለሰው ልጅ እርባና ጥቅም የማይሰጥ ብላሽ የሆነ ነገር ከንቱ ይባላል። ስለዚህ የእግዚአብሔር ስም በከንቱ ምን አትበላለ? አትጥራ። ከንቱ ያላቸው ምን ናቸው ስንል የእግዚአብሔር ስም በከንቱ ጠራን የሚያሰኘው አሁን በምላቸው በምዘረዘራቸው ስንጠራው በከንቱ ጠራን ያሰኛልና፣ አንደኛ በሐሰት ስንምል የእግዚአብሔር ስም በከንቱ ጠራን ያሰኛል። ምን አልኳችሁ? በከንቱ አትጥራ። የእግዚአብሔርን ስም በከንቱ አትጥራ። ከንቱ የተባለው ብላሽ፣ በእግዚአብሔር ዘንድ የተናቀ ለሰው ልጅ ጥቅም የማይሰጥ ከንቱ የሆነ ነገር፣ ከዚህ ግባ ከዚህ ዋል የማይባል ነገር ብላሽ ይባላል። ስለዚህ የእግዚአብሔር ስም በከንቱ ጠራን የሚያሰኘን አንደኛ የእግዚአብሔርን ስም በእውነትም ሆነ በሐሰት ጠርተን ስንምልበት በከንቱ ጠራን ያሰኛል። ሲጀመር
ለእኛ ለኦርቶዶክስ ተዋሕዶ ልጆች ስመ እግዚአብሔር ጠርተን እንዳንምል መጽሐፍ ቅዱስ ያዘናል። በኦሪቱም ተጽፏል። በአዲስ ኪዳኑም ራሱ ወልድ ሰው ሆኖ ሲያስተምረን ይትመሃሉ፣ በሰማይም አትማሉ፣ በምድርም አትማሉ፣ በራስ ጠጉራችሁም አትማሉ። ሰው በሰማይ ምን ብሎ ይምላል ካላችሁ ይህን ነገር አላደረኩትም ሰማይ ተንዶ ይጫነኝ ብሎ የሚምል መሐላ ቀለው የሆነ ሰው አለ። በምድር ምን ብሎ ሰው ይምላል? ይህች ምድር ትግዳኝ ብሎ የሚምል ሰው አለ። በራስ ጠጉራችሁ አትማሉ ማለት ከራስ ጠጉሩ እየነቀለ እንዲንቀለኝ ይህን ነገር አላደረኩም አልተናገርኩም እያለ የሚምል ይህ ፈጽሞ ማደረግ የለበትም ማለት ነው። ሁለተኛ በሰማይ አትማሉ ማለት በመለኮት፣ በምድር አትማሉ ማለት ደግሞ በትስብእቱ። በራስ ጠጉራችሁ ማለት የቅዱሳንን ስም የመላእክትን፣ የጻድቃንን፣ የነቢያትን ስም እየጠራችሁ አትማሉ ማለት ነው። አንዳንድ ሰው ስመ እግዚአብሔርና የቅዱሳንን ስም ጠርቶ ሲብል ክርስትናውን የገለጠው ይመስለዋል። ቅዱሳኑንም ያከበራቸው ይመስለዋል። በዚህ እግዚአብሔር አይከብርም። የእግዚአብሔር ሰዎችም ስለማልንባቸው በስማቸው አይከብሩም። የእግዚአብሔርን ስም በከንቱ አትጥራ ማለት በሐሰትም ሆነ በእውነት ክርስቲያን እንድንምል አልታዘዝንም። መምህራችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያለ ምንድን ነው ካላችሁ፣ እውነት ከሆነ እውነቱን እውነት፣ ሐሰቱን ሐሰት በሉ። ካለ አለ፣ ከሌለ የለም፣ ከሆነ ሆነ፣ ካልሆነ አልሆነም በሉ እንጂ ስመ እግዚአብሔር ጠርታችሁ አትማሉ ነው የተባለው። እኛ ግን ካላመንም አንታመንም፣ የሚጠይቀን አካልም ካልማልለት አያምንም። ይህ ካለመተማመን የመጣ ጉዳይ ነው። ስለዚህ ተናጋሪውም እውነት ከሆነ እውነት ማለት አለ። እውነት ትልቅ መሐላ፣ እውነት እግዚአብሔር ነው። ስለዚህ እውነት ብለን ምንዋሽ ከሆነ ኃጢአተኞች ነን ማለት ነው። ስለዚህ እውነቱን እውነት፣ ሐሰቱን ሐሰት፣ እመኒ እወ እወ ወመኒ አልቦ አልቦ፣ ካላለ ከሌለ የለም በሉ። ስለዚህ የእግዚአብሔር ስም በከንቱ ከጠራን ማለት በሐሰትም ሆነ በጥር ከማል የእግዚአብሔር ስም በከንቱ ጠርተናል ማለት ነው። ባላጋራ ወይንም ጠላት ወርዶባችሁ፣ ጠላት ከሷችሁ፣ ከዳኛ ፊት አቁሟችሁ እንድትመሉ ዳኛ ቢያዝባችሁ ከቻላችሁ የምትከራከሩትለትን ገንዘብ ተውለት። ካልቻላችሁ ግን ዳኛው አዛችሁ ነውና ማሉለት። ያን ነገር ካላደረጋችሁ ወይም ካልተናገራችሁት እጃው በማዩ ሳይሆን በአማላው አካል ይሆንበታል። ስለዚህ ለወገናችን ብለን ያላየነውን አየን፣ ያልሰማነውን ሰማን ብለን ጊዜያዊ ጥቅም ለማግኘት ብለን ከሰራነው ስህተት ለመዳን ከጥቃት ለመውጣት ብለን የእግዚአብሔር ቃል የሰፈረበትን መጽሐፍ ቅዱስ ጨብጠን በዳኛው ፊት በሐሰትም የምንምል ሰዎች ካለን ያለ ዕዳችን ከሆነ የአማላን አካል ዕዳውን ይሸከማል። እያወቅን በስህተት ከሆነ የማልነው ዕዳው የኛን ይመለከታል። ስለዚህ ካለ አለ፣ ከሌለ የለም፣ እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት ማለት እንጂ እንደው እንዲህ አይነት አጣቂ የሆነ ነገር ካልገጠመን በቀር ስመ እግዚአብሔር እየጠሩ መማል የክርስትና መገለጫ ስላይደለ የእግዚአብሔርን ስም በሆነው ባልሆነው መጥራት መቆጠብ ይኖርብናል ማለት ነው። ብዙዎቻችን የንግድ ማካሄጃ ነው የምናደርገው። በተለይ ይሄ በነጋዴያን ይበልጣል። ንግድ መልካም ስራ ነው። ቤተ ክርስቲያን ስለሚነግዱ ሰዎች ነግደው እንዲያተርፉ ትጸልያለች። አርሰው ለሚመግቡ ወገኖቻችን ዘሩ ከመሬቱ ተስማምቶ መልካም ፍሬ አፍርቶ መልካም ምርት ገበሬው እንዲያገኝ ትጸልያለች። ለነጋዴዎችም ለገበሬዎችም ትጸልያለች። ለተማሪዎችም ቤተክርስቲያን ትጸልያለች። ንግድ መልካም ስራ ነው። ችግሩኛ ንግዱን አናውቅበትም። ንግዱን ስንነግድ ግን ማጭበርበር ኃጢአት ነው። አንድም ገንዘብ በአግባቡ ከሆነ ቦታ አምጥተን ካለንበት ቦታ ትርፍ ያላበዛ ተመጣጣኝ የሆነ ትርፍ አትርፎ መሸጥ ኃጢአት አይደለም። ያንን ትርፍ ለማግኘት ግን በ10 ብር ያመጣሁት በ20 ብር ነው ያመጣሁት ብሎ ስመ እግዚአብሔር ጠርቶ መሸጥ ኃጢአት ነው። ስለዚህ ንግድ ለማካሄድ ብሎ ስመ እግዚአብሔር መጥራት ተገቢ አይደለም። ዋጋው ይሄ ነው፣ ከገዛ ግዛ፣ ካልገዛ ያው ወዶ ነው የሚገዛው። በ5 ብር ያመጣሁትን በ7 ብሸጥ እዳ ይሆንብኛል እንዴ? አይሆንም። በ5 ብር ያመጣሁትን በ10 ብር ብሸጥ ወዶ ተስማምቶ እስከ ገዛይ ድረስ ኃጢአት አይሆንብኝም። ግን በ5 ብር የገዛሁትን 10 ብር ነው ያመጣሁት ብዬ ምሳሌ ነው የምነግራችሁ። አሁን በ5 ብር የሚመጣ ነገር የለም፣ መርፌም የለም፣ ጓዴ ነው።
በ5 ብር ያመጣሁትን በ10 ብር ነው ያመጣሁት ብዬ ተገዝቼ የምሸጥ ከሆነ ያቺ መሐላ ነው። ስለዚህ ሳንምል ማትረፍ እንችላለን። ሳንምል መሸጥ መግዛት እንችላለን። መሐላው ትርፍ ነው። ስመ እግዚአብሔር በከንቱ መጥራት ማለት ይሄ ነውና በዚህ እንዳንጠራ እግዚአብሔር ይጠብቀን። ስመ እግዚአብሔር በከንቱ ወደሚጠራ ሰው እግዚአብሔር ይገባል፣ እርሱንና ቤቱንም ድንጋዩንም ያቃጥለዋል ይላል። ስሙን በከንቱ የሚጠራው ሰው ያቃጥለዋል ማለት ይፈርድበታል፣ በገሃነመ እሳት ይጥለዋል ማለት ነው። ያቃጥለዋል ማለት። ሌላው ስመ እግዚአብሔር በከንቱ መጥራት የሚባለው በእግዚአብሔር ስም መራገም። መጽሐፍ ቅዱስ የሚነግረን የሚረግሟችሁን መርቋቸው፣ የሚያሳድዷችሁን ከሀገራችሁ አያውጣችሁ፣ ከመንግሥተ ሰማይ አናውጣችሁ ብላችሁ ጸልዩላቸው። ጠላት ቢራብ አብለው ቢጠማ አጠጣው። ይህን ስታደርግ ተጸጽቶ በፍቅር ቢመለከትህ የፍቅር ፍቅር በልቡናው ላይ ታሳድርበታለህ። ይህን እሱ ሲገፋ አንተ ስታፈቅረው፣ እሱ ሲያርቅህ አንተ ስታቀርበው እንዲህ እኮ የሚያደርገኝ እንዲህ እኮ የምታደርግልኝ ብትፈራኝ ነው ቢል ግን ገሃነመ እሳት በጭንቅላቱ ላይ ታስፈርድበታለህ። ስለዚህ የጠሉንን እንድንጠላ የረገሙንን እንድንረግም አልታዘዝንም። የሚረግሟችሁን መርቋቸው። አምላካችን መምህራችን ኢየሱስ ክርስቶስ ያስተማረን ይሄ ነው። ሲወጉ ሲቸነክሩት አባት ሆይ የሚያደርጉትን ያውቅምና ይቅር በላቸው። ያላወቁት ምኑ ነው? አምላክነቱ። የክርስቶስ ደቀ መዛሙርት የሆነ እኛ የሚረግሙንን መመረቅ እንጂ የሚረግሙንን መርገም አይደለም። ክርስቶስ አምላካችን ሲሰድቡት አልተሳደበም። መከራ ሲያጠኑበት መልሼ መከራ ላጥናባቸው አለ። ስለዚህ በሮሜ መልእክቱ ምዕራፍ 12 በሮሜ መልእክቱ ምዕራፍ 13 ላይ የሚረግሙንን እንድንመርቅ ለሚያሳድዱን እንድንጸልይላቸው ታዘናልና ስመ እግዚአብሔር ጠርቶ ሰውን መርገም ተገቢ አይደለም። ብዙ ጊዜ ስንናደድ እኮ ልጆቻችን እንረግማለን። ደግነቱ እግዚአብሔር ያንን አይነት እርግማን አይቀበልም። ብዙዎች ቤተክርስቲያን መጥተው እገሌ ጠላቴን እንዲህ አድርገህ አጥፋልኝ ብለው የሚጸልዩ ሰዎች አሉ። እንዲህ አይነቱን ጸሎት እግዚአብሔር አይቀበልም። ለጠላቶቻችን እንድንጸልይለት ልቡና ስጣቸው። ይህን እኮ የሚያደርገው ገሃነመ እሳት ተድላ መንግሥተ ሰማያት እንዳለ ባያውቅ ነውና የገሃነመ እሳትን አስከፊነት የመንግሥተ ሰማያትን ክብር ገልጸህ ከክፋት ወደ በጎነት መልሰው ብሎ ለጠላታችን መጸለይ ነው ክርስትና እንጂ የረገሙንም በመርገም የእግዚአብሔር ስም ብንጠራ በከንቱ ጠራሽ ተብለን እንጠየቃለን። ስለዚህ በከንቱ መጥራት አሁን በእግዚአብሔር ስም እየረገሙ መጥራት ከንቱ መጥራት ነው። ሌላው የእግዚአብሔርን ስም በማይጠራበት ቦታ መጥራት ወይንም መጠቀስ በሌለበት ቦታ መጥቀስ በከንቱ መጥራት ነው። ለምሳሌ አንዳንድ ሰዎች የእግዚአብሔርን ስም አውርደው ለልጆቻቸው መጠሪያ አድርገው የሚያወጡ ሰዎች አሉ። ለልጃቸው አማኑኤል ብለው የሚያወጡ ሰዎች አሉ። ካለማወቅ የተነሳ ኤልሻዳይ ብለው የሚያወጡ ሰዎች አሉ። ይህ ስም ነው። አንዱ አምላክ ብለው የሚያወጡ ሰዎች አሉ። ይህ አለማወቅ። ኤልሻዳይ አማኑኤል የሚለው መጠሪያ ስም ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ የተሰጠና የሚጠራበት ስም እንጂ የኔና የእናንተ ልጆች በዚህ ስም አይጠሩበትም። የእኛ ልጆች ሲጠሩ እውነት ነው የእግዚአብሔርን ስም ከልጆቻችን ጋር አስተባብረን ለመጥራት ከተፈለገ ገብረ ኢየሱስ፣ ወለተ ኢየሱስ፣ አመተ ኢየሱስ፣ ወልደ አማኑኤል፣ ገብረ አማኑኤል ተብለው ይጠራሉ እንጂ ቀጥታ ቃል በቃል አማኑኤል፣ ኢየሱስ፣ ኤልሻዳይ አሃዱ አንዱ አምላክ ተብሎ አይጠሩ። ይህ የእግዚአብሔርን ስም በከንቱ መጥራት ነው። ኤልሻዳይ ማለት ሁሉን ቻይ ማለት ነው። እኛ የወለድናቸው ልጆች ደግሞ አንድ ቃል እንኳን ቢናገሯቸው 9 የሚመልሱ ናቸው። ይህ ነው አይደል ኤልሻዳይ የሚባለው? ስለዚህ ከማንነታቸው የበለጠ የአምላክን ስም አውርደን ለአንድ ሕፃን ልጅ ስማችን ቅዱስ ብለን ስም ለልጆቻችን እናወጣል። ይህም ድካም ነው። ቅድስት የሚለው ስም ዝም ብሎ አይመጣም። በገድል በትሩፋት በጾም በጸሎት የሚገኝ ስም ነው። ቅዱስ የሚለው ስም ዝም ብሎ አይገኝም። ተጋድሎ ሃይማኖትን ጠብቆ መልካም ስራ ሰርቶ የሚገኝ ስም ነው። ይህ ተማርን በምንለው በእኛ በቤተ ክህነቱ ልጆች ስምም እንሰማዋለን። አንዱ ተራ ሰው ዝም ብሎ ተነስቶ ልጁ ቅዱስ ብሎ የሚያወጣ ይህ ስንፍና ነው። ምን ሰርቶ ነው ያንተ ልጅ ቅዱስ የተባለው? ቅድስና ሲኖር ሃይማኖትን ሲጠብቅ ምግባር ሲሰራ ቤተ ክርስቲያን ቅዱስ ብላ ትሰይመዋለች። አዎ ቅዱስ ለመባል የተዘጋ ፋይል አይደለም። ቅድስት መሆን ይቻላል በሃይማኖት በምግባር ምንም ሳይሰሩ ግን በስመ ተወለዱ ቅዱስ አይባልም። አዎ የሰው ልጅ ቅዱስ ነው፣ ክቡር ነው።
ቅድስና ግን በሥራ በእምነት የሚገለጽ ስለሆነ ቅዱስ ቅዱስ አማኑኤል ኤልሻዳይ አንዱ አምላክ የሚል ስም ለልጆቻችን ማውጣት ትክክል አይደለም። ይህን የምናደርገው ከሆነ የእግዚአብሔርን በከንቱ ጠርተናል። ስንጠራ ስማቸው ዘርፍ በያዘ ገብረ ማርያም፣ ወለተ ማርያም አሁን ይህ ስም ለአንድ ክልል ብቻ ተሰጥቶ የሆነ ስም የሀገር መጠሪያ አድርገነዋል። ይህ ስም ክርስቲያን ለሆነ ሁሉ የምንጠራበት ስም ነው። በስመ ክርስትናችን እንዳንጠራ አዚም ያደረገብን ግራኝ መሐመድ በኢትዮጵያ በመጣበት ጊዜ በክርስትና ስሙ አማካይነት መከራ ይፈጸምባቸው ስለነበረ ሰዎች ጠይም የሆነ ስም ይማን፣ ይመር፣ በለው የሚለው ስም የመጣው ከሱ መምጣት ወዲህ እንጂ ከዚያ ቀድሞ የክርስቲያኖች ስም ክርስትናቸውን የሚገልጽ ገብረ ማርያም ወለተ ኢየሱስ ይባል ነበር። ግራኝ ወዳልረገጠበት ወዳልደረሰበት ቦታ ግን ይህ ስም ዛሬ ወደ ሰሜኑ ክፍል ዛሬ ሁሉ ይጠሩበታል። ገብረ መድኅን፣ ወለተ መድኅን የሚሉ ስም ይጠሩበታል። ስለዚህ በዚህ ስም ልንኮራበት ልንጠራበት ተገቢ መልካም ስም። ግን በዚህ ስም እንዳንጠራ ያደረገብን አዚሙን ያሁን ያልኳችሁ ሰው አሁን ይማን የሚለው ስም ክርስትናን ይገልጻል። ሌላውን ስም ይገልጻል አይገልጽም? ሰወር የሆነ ስም አያችሁ። ይመር ምናምን የሚለው ስም ማንነት የሚገልጽ ነው። ገብረ ማርያም፣ ወለተ ማርያም የሚለው ግን ክርስትናን የሚሰብክ ስም። ይህንን ስም እንዳንጠራበት ያደረገን ያ ርጉም ሰው። ስለዚህ የእግዚአብሔርን ስም ለማይገባቸው ስም በመስጠት ልንጠራ አይገባም፣ ተገቢ አይደለም። ሥርዓተ ክርስቲያን አይፈቅድም ነው። አይ እኛ ጠርተናል አንተ አታስቀይርም ካላችሁ ቃሉን ስሙትና በራሳችሁ ላይ ፍረዱ። ሌላው የእግዚአብሔርን ስም ዘፍነው የሚያድሩ እህቶቻችንና ወንድሞቻችን እግዚአብሔርን ስም በዘፈናቸው እያነሱ ቅዱሳት መካናትን፣ ቅዱሳን ጻድቃን ሰማዕታትን ባዛኝቱ ማርያም እያሉ የዘፈኑ ወንድሞቻችን እህቶቻችን አሉ። አሁን በዚህ ስም እመቤታችን ስለተጠራች ትነግስበታለች። በዚህ ስም አሁን በዚህ ዘፈን የእመቤታችን ስም ስለተጠራ እመቤታችን ደስ ይላል አይላት? ዘፈን ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 19 ከጠራ የኃጢአት ስራዎች አንደኛው ዘፈን ኃጢአት ነው። በቃ ይህም በግልጽ መነጋገር ይኖርብናል። በዘፈን ዘፍነው አቀንቅነው እንጀራ የሚያገኙ እህት ወንድሞቻችን ቤተ ክርስቲያን የሚሰሩ የሚያሰሩ ገዳማትን አድባራትን የሚረዱ እህቶቻችን ወንድሞቻችን እንዳላችሁ እናውቃለን። ግን በዚያ እናበረታችሁ። ከዘፋኝነት ወደ ዘማሪነት መጥታችሁ በዘፈናችሁበት አንደበታችሁ ብትዘምሩበት ትቀድሳላችሁ። ዘፋኝነት በአደባባይ የሚሰራ ኃጢአት ስለሆነ ንስሐውን በአደባባይ ነው። ምክንያቱም ዘፈን ኃጢአት ስለሆነ፣ ስለዚህ በዘፈን መካከል ስለ እግዚአብሔር መጥራት የቅዱሳኑን ስም እየጠሩ ሀገር ማስተዋወቅ እግዚአብሔርም አይደሰትበትም፣ ቅዱሳኑም ያዝኑበታል። ስለዚህ በዘፈን መካከል የእግዚአብሔር ስም መጥራት ተገቢ አይደለም፣ ሥርዓተ ቤተክርስቲያንም አይፈቅድም። የእግዚአብሔር ስም በዚህ የምንጠራ ከሆነ በከንቱ ጠራ። በከንቱ የጠራውን ደግሞ ከበደል ምን አይለው አያነጻውም። ስለዚህ እህቶቻችን ወንድሞቻችን ከዘፋኝነት ወደ ዘማሪነት ንስሐ ገብታችሁ ብትመለሱ ቅድስት ቤተክርስቲያን እናታችሁ መልካም ሥራችሁን እናውቃለን፣ ብዙ ነገር እንደምትሰሩ እናውቃለን። ሰላማችሁ፣ ፍቅራችሁ፣ መተባበራችሁ ደስ ያሰኛል። ግን ዘፈን ኃጢአት ነውና ከዘፋኝነት ወደ ዘማሪነት እንድትመለሱ መንፈስ ቅዱስ ይርዳችሁ። ሌላው የእግዚአብሔር ስም በከንቱ መጥራት የሚሆንብን በእግዚአብሔር ስም በሐሰት መተንበይ። አሁን ብዙ ነቢያት አሉ በከተማችን። ነቢያት አባቶቻችን ያልተናገሩት ምን ትንቢት ኑሮ ነው ዛሬ ነቢይ ነኝ እያለ የሚያፈችለው ማለት የሚያውደለድለው? ነቢያት አባቶቻችን እስካሁን ስለተደረገው ነገርና ወደፊት ስለሚደረገው ነገር አንድ በአንድ ቃል በቃል በአራት ነጥብ እየዘጉ ትንቢት ተናግረዋል። ያልተነገረ ትንቢት የለም፣ ያልተፈጸመ ትንቢት ግን አለ። ስለዚህ ነቢይ ገሌ እያሉ የሚጠሩ በነቢያት ስም ነቢያትን የሚያሳብሉ ነገ እንዲህ ሊሆን ነው እያሉ ከሕዝብ ቀድሞ መረጃ በማግኘት ትንቢት የተናገሩ ለመምሰል በእግዚአብሔር ስም የሐሰት ትንቢት የሚተነብዩ ሰዎች በከንቱ የእግዚአብሔር ስም ጠርተዋልና ከበደል አይነጹም። ንስሐ ካልገቡ የሉ የዛሬ ዓመት ገሌ የሚባለው ንጉሥ ሊመጣ ነው፣ በዚህ ቀን እንዲህ ያለ ነገር ሊመጣ ነው፣ እንዲህ አይነት እህል ሸምቱ፣ እንዲህ ያለ ነገር ሰብስቡ እያሉ በእግዚአብሔር ስም የሐሰት ትንቢት የተነበዩ ከኛ ቀድመው መረጃን ሰብስበው ከውጭ በማግኘት ነቢይ ለመምሰል ነቢይ ሳይሆኑ ነቢያትን የሚያሳብሉ ብዙ ነቢያት በእግዚአብሔር ስም ትንቢት ተናግረው ያበለባቸው የከሸፈባቸው ብዙ ነቢያት ሐሰት በከተማችን ሞልተዋል። ወጣ ስትሉ ከዚህ
ስለዚህ በእግዚአብሔር ስም ትንቢት ተናግሮ ማበል መዋሸት የእግዚአብሔር ስም በከንቱ መጥራት ነውና ሐሰተኛ ነቢያቶችን እግዚአብሔር አምላካችን ልቡና ሰጥቷቸው ተጠጥተው ንስሐ ገብተው በእውነት ቤተክርስቲያን እንዲኖሩ እግዚአብሔር ይፍቀድልን። ሌላው አምስተኛ የእግዚአብሔር ስም በከንቱ መጥራት የሚሆንብን በእግዚአብሔር ስም የገባነውን ቃል ኪዳን አለመፈጸም የእግዚአብሔር ስም በከንቱ መጥራት ነው። ለምሳሌ በሆነ ቤተክርስቲያን ተገኝተን እግዚአብሔር ሆይ ይህን ነገር ብታደርግልኝ ይህን ነገር አድርግልሃለሁ ብለን ስለ እግዚአብሔር ጠርተን ስለታችን ብለን ስለታችን ባናስገባ የእግዚአብሔር ስም በከንቱ ጠርተን ቀርተናል ማለት ነው። ስለት የጠየቅነው ነገር ተደረገም አልተደረገም አይቀርም ይሰጣል። ለምን ካላችሁ አለመደረጉ ለበጎ ስለሚሆን የሆነ ነገር ስጠይ ብየው እግዚአብሔርን ያ ነገር እኔን የሚጎዳ ሆነ እግዚአብሔር ለኔ አይሰጥም። ለምን ካላችሁ እኔ ልጁ እንድጎዳበት አምላኬ እግዚአብሔር ስለማይሻ ስለዚህ ስለተስለን ጊዜው ዕለቱ ሲደርስ ተደረገልንም አልተደረገልንም ምን ይላል ስጦታችንን እንሰጣለን። ይህን ባናደርግን የእግዚአብሔር ስም በከንቱ ጠርተን ከቀረን የእግዚአብሔር ስም በከንቱ አትጥራ የሚለውን አምላካዊ ትእዛዝ ተላልፈናል ማለት ነው። ሌላው ለሰው ልጆች አደርግልሃለሁ ብለን የገባነውን ቃል ማድረግ ይኖርብናል። ያንን ካላደረግን የእግዚአብሔር ስም በከንቱ ጠርተናል ያሰኛል። እንዲህ ይላል እግዚአብሔርን እንደሚያውቁ ይናገራሉ፣ በስራቸው ግን ይክዱታል። እግዚአብሔርን እንደሚያውቁ ምን ይላሉ? ይናገሩታል፣ በስራቸው ግን ይሉታል፣ ይክዱታል። ቲቶ 1:16 ተብሎ ተጽፏልና። ስለዚህ አሁን ባልኳቸው 5 ደረጃዎች የእግዚአብሔር ስም መጥራት በከንቱ መጥራት ተብሎ ያስይዘናል። በእነዚህ ምክንያት ስለ እግዚአብሔር የጠራን ሰዎች ተጸጽተን ንስሐ ገብተን ይቅር እንድንባል እግዚአብሔር አምላካችን ይፍቀድልን። ስለዚህ ከዛሬ ጀምሮ እስኪ ቃል ግቡ። እውነቱን እውነት ሐሰቱን ሐሰት ብዬ እናገራለሁ ብላችሁ እስኪ ቃል ትገባላችሁ? ከዛሬ ጀምሮ መሐላ ፈጽሞ ኃጢአት ነው መሆኑን አውቃችሁ ስለ እግዚአብሔር በከንቱ አትጥሩ። ስለ እግዚአብሔር የሚጠራባቸው 4 ነገሮች አሉ። እነሱ ልንገራችሁና ልጨርስ ትምህርቴ። አንደኛው በጸሎት ነው የሚጠራው። የእግዚአብሔር ስም የጠራ ይድናል ያለው ቅድም ጳውሎስ በጸሎት የጠራ የተማጸነ የእግዚአብሔርን ስም ከቅዱሳኑ ስም ጋር አምላከ ገሌ እያለ የጠራ ምክንያቱም የእግዚአብሔር ስም በመላእክቱ ስም አለ፣ የእግዚአብሔር ስም በቅዱሳኑ ስም አለ። ሚካኤል ስንል፣ ገብርኤል ስንል፣ ሩፋኤል ስንል የመላኩን ስም ከእግዚአብሔር ስም ጋር አንድ ላይ አድርገን መጥራታችን ነው። ስሜ በስሙ ላይ ነውና እንዳይቀስፋችሁ ተጠንቀቁ ይላል መጽሐፍ። ስሜ በምኑ ላይ ነውና? ስሜ በስሙ ላይ ነውና እንዳይቀስፋችሁ መላኩ ተጠንቀቁ። ሚካኤል ስንል ኤል የሚለው ስም የእግዚአብሔር ስም ነው። ስለዚህ ሚካኤል ብለን ስንጠራ ማንን እየጠራን ነው? እግዚአብሔርን እየጠራን ነው። ስለዚህ የእግዚአብሔር ስም የጠራ ደግሞ ምን ይባላል? ይድናል። ሳሙኤል ስንል፣ ዳንኤል ስንል፣ ኢዩኤል ስንል ኤል የሚለው ስም የማን ስም ነው? የእግዚአብሔር ስም ነው። ስለዚህ እነዚህ ቅዱሳን ከእግዚአብሔር ስም ጋር ስንጠራ እንድናለን። ስለዚህ የእግዚአብሔር ስም መጠራት ያለበት በጸሎት ነው። አንደኛው በጸሎት መጥራት እንዳለብን ትንቢተ ኢሳይያስ 2:32 ላይ ይነግረናል። ሁለተኛ የእግዚአብሔር ስም የሚጠራው በአምልኮ በቤተ መቅደሱ ተገኝተን እግዚአብሔር አንድነቱን ሦስትነቱን አምነን የአምልኮ ስግደት ስንበረከክለት የአምልኮ ስግደት ስንሰግድለት በዚያ ጊዜ በአምልኮ ስም እግዚአብሔር እንጠራለን። ሶስተኛ የእግዚአብሔር ስም የምንጠራበት በሰላምታ ጊዜ እንደምን ዋላችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ይህ የኢትዮጵያውያን ባህላችንም ሃይማኖታችንም ነው። ቅዱስ ጳውሎስ 14ቱ መልእክት ጽፎ ሲጨርስ በመጨረሻ የሚሰናበተው በዚህ ስም ነው። ያን የወልድ መንፈስ ቅዱስ ሰላም፣ ፍቅር፣ አንድነት ይሁንላችሁ ብሎ ይሰናበታቸዋል። ቀድሞ ዛሬ ስልክ ሳይመጣ ደርቆ ወዳጃችን ደብዳቤ ስንጽፍ መጀመሪያ ምን ነበረ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የሰላምታ ደብዳቤ ይድረስ ለክቡር ገሌ ብለን ጽፍ ነበር። መጨረሻ ደግሞ እግዚአብሔር ለዓይነ ሥጋ ያብቃን። አያችሁ፣ ደብዳቤያችን ላይ የነገስታቱን ደብዳቤ ብታዩ ቤተ መዘክር ስትገቡ ነገስታቱ ወደ ነገስታቱ፣ መሳፍንቱ ወደ መሳፍንቱ የሚላላኩት ደብዳቤ ሀገር ለማጽናት ሀገር ለመምራት ደብዳቤ ሲላላኩ በስመ እግዚአብሔር ይጀምራል፣ በስመ እግዚአብሔር ይጨርሳል። የዛሬው ሰላምታችን ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ እያልን ጉድ እየወለድን የጉድ አገር ሆና ቁጭ አለች። ስመ እግዚአብሔር የማይጠራበት አሁን ትውልዱ እግዚአብሔርን ከማሰብ ውስጡን እያደመጠ እንዲጸልይ ይህን ሰሞን የምንሰማው ብዙ ነገር ነው። ቀራንዮን እንዳናስብ፣ ይህን ቅዱስ ስም እንዳናስብ፣ ጭንቅላቴን አንገቴን ሆዴን እያደመጥኩ ጸልያለሁ የሚሉ ሆድ አምላኮች እነሱ የውጭ ሀሳብ ተጭነው መጥተው እናት ጭኗችሁ አይገባም የሚሉ የውጭ ሀገር ፈረሶች ገና እሳትና ፍትፍቱን ያለዩ በሚዲያ ወጥተው አገር የሚበጠብጡ
የሐሳብ ጭንጋት የሚጨነግፉ ስመ እግዚአብሔር እንዳይጠራ ልጆች ባህላቸውን ስርዓታቸውን እንዳያውቁ ለታላቅ ለታናሻቸው እንዳይታዘዙ የሚያሳብሉ አሳባዮች አገራችን ጉድ እያፈራች ነው። ለምን ካላችሁ በሰላምታችን እግዚአብሔርን አናስገባውም። ጉድ ሞርኒንግ እግዚአብሔር ይመስገን የሚባል የሌለበት ልጆቻችሁ ይሄን ነው የሚማሩት። በዚህ ብቻ እንዳያድጉ እግዚአብሔር ይመስገን የሚለውን አስተምሯቸው። ስለዚህ እግዚአብሔር ግን በሰላምታ ይጠራል ነው ዋና ሐሳብ። ሁለተኛ በምርቃት ወይንም በቡራኬ ቅዱሳን አባቶቻችን ሲባርኩ ማናቸውንም ነገር ሲቀድሱ ስመ እግዚአብሔር ጠርቶ ይባርካሉ። አረጋውያን አባቶች፣ አረጋውያት እናቶች ልጆቻቸውን እግራቸውን አጥበው በጎ ነገር አድርገውላቸው ሲገኙ እግዚአብሔር ይባርክህ፣ እግዚአብሔር ዕድሜህን ያርዝምልህ፣ እግዚአብሔር ጤናህን ይስጥ ብለው በምርቃት ልጆቻቸውን ስመ እግዚአብሔር አንስተው ይባርካሉ። ለምን ካላችሁ የእግዚአብሔር ስም ቅዱስ ስለሆነ ስመ እግዚአብሔር ተጠርቶ የተመረቁ ልጆች ስለሚቀደሱ። ስለዚህ የእግዚአብሔርን ስም በከንቱ አትጥራ የተባልነው በእነዚያ ነው። የእግዚአብሔር ስም የሚጠሩት ግን አሁን ባልኳቸው በእነዚህ 5 ነው። በእነዚህ 5 ነገር ስመ እግዚአብሔርን ጠርተን ከብረን አክብረን ለመኖር የራባታችን ይፍቀድልን። የበደልን ያጠፋን ተመልሰን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን ከገቡ መውጣት ካገኙ ማጣት የሌለባትን ገነት መንግሥተ ሰማያትን እንድንወርስ የእግዚአብሔር ቸርነት የእናታችን የድንግል ማርያም ምልጃና ጸሎት የመላእክት ጥበቃ የቅዱሳን በረከትና ረድኤት አይለየን። ወስብሐት ለእግዚአብሔር።